እንግዲህ ቅድስት ከቤት ወጥታ ሄደች። እጅግ በሚያሳዝን ሁኔታ ቅድስት ያልጠበቀችውን ነገር ምሳሌ በነገረቻት መሰረት ሩጣ ወደ መኝታ ክላስ ስትገባም ብሩክና መሀሊት እንግዲህ መርፌና ክር ሆነው አገኘቻቸው። በዚህን ሰዓት ቅድስት ውሳኔዋ ከእነሱ ጋር መነጋገር ወይም ደግሞ መሀሊትን ልደብድብ ማለት ሳይሆን ከቤት ወጥታ መሄድን ወሰነች። ይሄን ያደረገችው ድሮውንም እኔ ነኝ ትክክል ያልሆንኩት ያለ ቦታዬ የተመኘሁት፣ ስለዚህ ለሚወደው ህይወቱ መተው አለብኝ። እኔ ስለወደድኩት የእኔ ሊሆን ስላልቻለ እኔ በገዛቼ ተዋርጃለሁኝ። ለሱ ሚስትህ ታደርገኛለሁ ወይ ብዬ መጠየቅ የለብኝም እያለች በጠየቀችው ጥያቄ እየተጸጸተች ቅድስት ልቧ ተሰብሮ ከቤት እየሮጠች ወጥታም ሄደች። አሁን ላይ በጣም በሚያሳዝን ሁኔታ መድብል ቅድስትን ለማስቆም ቢሞክርም ቅድስት ግን ማንም ሰው ወደ እኔ እንዳይቀርበኝ፣ ስለዚህ እሱ ትክክል ነው፣ እኔ የተሳሳትኩት ራሴን ዝቅ ያደረግኩት የማይፈልገኝን ሰው ሚስት ታደርገኛለሁ ወይ ብዬ መጠየቄ ነው። ባይሆን ኖሮ እንደዚህ ሲጫወትብኝ በህይወቴ ላይ አይቼ ዝም ብዬ መውጣቴ ከሆነ ያስከፋችሁ ተውኝ ልሄድበት በማለትም መለሰች። ብሩክ የመጨረሻ እንግዲህ ከመድብል ጋርም ተጣላ። ቅድስት ውሳኔዋ ከዚህ ቤት ወጥቶ መሄድና ምን ማድረግ እንዳለባት እንኳ በንደት ፈረስ እየሮጠች ወጥታ ሄዳለች። ምሳሌ አባቷን መጥፎ ንግግር ተናገረች። አባዬ እንደዚህ አልጠብቅህም ነበር፣ አንተን እንዴት እንደዚህ ለእኔ ብዙ ዋጋ የከፈለችውን እናቴን አባረህ ይችን ማትረባጋ ትልከሰከሳለሁ በማለትም ከዚህ በኋላ ቅድስት እዚህ ቤት ከሌለች እኔም አልኖርም፣ አንዱ ወና ሄጄ እሞትልሃለሁ አለችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ ምሳሌ ቀጣይ ፓርት ይዘን መጥተናል። በጉጉት ስንጠብቀው የነበረው ተወዳጁ ድራማ ምሳሌ እውነት ለመናገር ብሩክ ያደረገው ነገር እጅግ በጣም ብዙዎቻቸውን የሚያስቆጣ ነገር ነው ማለት ነው። መድብል በወንድሙ አፍሮ በተደረገው ነገር ቅድስትን ተረጋጊ ቢላትም ልትረጋጋ ስላልቻለች ከወንድሙም ጋር ተጣልቶ ከዛ ከቤት እግሬ አውጪ ብሎም ሄደ። በዚህን ሰዓት ምሳሌ እኔ ከማን ጋር ነው የምኖረው? ማሌት አንድ ቀን ደም ስሬን ብላ ስለምትገለኝ አንተ ራስህ ኖር በማለትም እሷም እየዬ እያለች አለቀሰችበት። መድብልም እንግዲህ በጣም አሰቃቂ ነገር መስሎ ስለታየው ቃልሽን አጥፍ ያለው እባክሽን ይህን ነገር እንዳስተካከል እድል ስጪ ብሎ ምሳሌ ቅድስትን ቢለምናትም ቅድስት የመጨረሻም የመጀመሪያም ውሳኔ ነው። ከዚህ በኋላ እዚህ ቤት የምኖርበት ምንም ምክንያት የለኝም። ብዙ ነገር እየታገዝኩኝ እየኖርኩት የእሱ ህይወት እንዳይበላሽ ስለነበረ በራሱ ጊዜ አበላሽቶት የነበረውን ህይወቱን አሁን ደግሞ ወደ ቀድሞ ለመመለስ ጥረት እያደረገ ስለሆነ ለሚወዳት ህይወቱና ሚስቱ ጥየው መሄድ አለብኝ በማለትም ቅድስት ከቤት ወጥታ ሄደች። በዚህን ሰዓት ምሳሌ ደም እንባ እያለቀሰች ትገኛለች። ማህሌት እንግዲህ ባደረገችው ነገር ጀብዱነት ተሰምቷታል። ይበልጥ ደግሞ ቅድስት ቤቱን ለቃላት ስለሄደች እጅግ ከምንም በላይ ደስተኛ ሆና እያቅራራች ትገኛለች። አሁን ላይ ማህሌት ያደረገችው ነገር ለሷ የደስታ እንጂ ምንም ስህተት መስሎም አልታያትም። እንደው ምን ሆነ ነው ምን ነክቶህ ነው ስትለውም ዳጣ መታ ቡራ ከዚች ካረመኔ ጋር እንደዚህ አልጠበቅኩም ነበር። ላንተ ብዙ ዋጋ የከፈለችልህን ቅድስትን በቀላሉ እንደዚህ ትጫወትባታለህ ብዬ አስቤ አላቅም ነበር። ቆይ እናንተ ወንዶች ስትባሉ የምትወዱት የምታሰቃያችሁንና የእናንተን ህይወት ሲኦል የምታረግባችሁን ሴት ነው ማለት ነው እንጂ ከዚች እንደዛ ባይሆን ከዚች አውሬ ጋር አይደለም መተኛት ይቀርና ላይነህም ትጠላት ነበር በማለት መጥፎ ቃላት ተነጋገሩ። ብሩክም የነካኝን አላውቅም እባክሽ ዳጣ
ቅድስት እንድትመለስ ዋጋ ክፈይልኝ። እኔ ቅድስትን ለመጉዳት አስቤ ሳይሆን ይች ሰይጣን አታላይ ነው ሲላትም ስለምን መታለል ነው ስትላላጥና ብዙ ዝም ብላ አልጋ ላይ ይዛህ አትሄድም። ራስን መቆጣጠር የማትችል እብድ ወይም ህፃን ልጅ አይደለህም። አንድ ሰው የማይፈልገውን ሰው በፍጹም ስሜታዊ ሊሆንለት አይችልም። ለዛውም በህይወቱ ላይ እንደፈለገ እንደ ፈረስ የጋለበች ሴት ህይወትን ሲኦል አድርጋ ልጅህን ለመግደል እየተመኘች ልጅህን ከሞት ያተረፈችልህን ሴት ቅድስትን ልትቀይራት አትችልም። ስለዚህ ሆን ብለህና አስበህበት ወደ ድሮ ሚስትህ መመለሴ ብለኸው እንጂ ለቅድስት ተታልሌ ነው ብለህ መናገር የለብህም። ምክንያቱም ስለ ውሸት ስለሆነ እያወራህ ያለኸው የመጨረሻ ይበልጥ ልቧን ልትሰብረው ትችላለህ። እኔ ቅድስትን ተመለሽ ብዬ መጠየቅም ሆነ ማውራትም አልችልም፣ አንደበትም የለኝም። እኔም ሴት ነኝ። ነገ ጠዋት ትልቅ አደጋ ሊያጋጥመኝ ስለሚችል በጣም ታሳፍራላችሁ ወንዶች ስትባሉ አለች ቅድስት ምሳሌ። ዳጣ ሞገስ እንግዲህ ትልቁ ችግሩ አንድ ብሎ ጀመረ። ጠበቃውን ለማስፈራራት ብሎ ሞገስ ያደረገው ጥረት ከዳጣ ጋር በመነጋገር እንዲሁም ከሉላ ጋር ጠበቃውን ያደረገውን ነገር ለሚስቱ አሳልፎ ቢሰጥም ጠበቃው ግን ለኑሮውና ለልጆቹ ለሚስቱ ጉዳይ ስለሌለው ምንም መስሎ አይታየኝም። የፈለግከውን ክስም ሆነ ሽጉጡንም አሳይተ ክሰሰኝ፣ ህግ አካል በሙሉ የኔ ስለሆነ ሁሉንም ነገር ማድረግ እችላለሁ። እንግዲህ አንተ ንብረትህንም ህይወትህንም ስለጠላኸው ንብረትህንም ተወርሶ ይቀራል። ሚስትህም ደግሞ ያላንተ መኖርንና በድህነት መጨማረርን ሀብላ ትጀምረዋለች። ስለዚህ እስር ቤትህ ናፍቆሃል ማለት ነው በማለትም የሞገስ ጠበቃ ለሞገስ መለሰለት። ሞገስም አሁን እንደገና ላሸንፈው የጀመረው ትልቁ ስህተቱ ሉላን የሚያሳጣው እሱ ከእስር ቤት የሚቆይና ሉላ በድህነት የምትሰቃይ ከዛም አልፎ ሲመራት ከዝና ጋር የምትሄድ አይነት ስሜት መሰማቱን ሀብሎ ጀመረ። በዚህን ሰዓት አሁን እንግዲህ ዝና ሞገስ መታሰሩን ከሰማ ሉላን የማፈላለግ እድሉ ሰፊ ሆኖ አንድ ብሎም መጀመር እንዳለበት አመነ። ጠበቃው አሁን ሞገስ ላይ አንድ ብሎ ክሱን መሰረተ። ለጠበቃዎች የተባሉ ሁሉ ሞገስ እንዲታሰርና እንዲሁም ደግሞ ብዙ ነገሩ ወንጀሉ እንደገና እንዲንቀሳቀስ ወደፊት ምንም ነገር ማድረግ እንዳይችል ንብረቱም እንደገና ሀብሉ እንድታገት አደረገበት። በዚህን ሰዓት ሉላ ሞገስን ላትጨርሰው አትጀምረው ትልቅ ችግር ውስጥ ይከተናል ብዬ ነበረ። ሰውየው የዋዛ አይደለም። ምንም ነገር የሚያሳስበው የሚያስፈልገው ሰው አይደለም። ስለዚህ ድሮም ለቤተሰቡና ለልጆቹ ለሚስቱ ቢያስብ ኖሮ ይህንን ነገር አያደርገውም ነበር፣ ይጠነቀቅ ነበረ። ሰውየው ተስፋ የቆረጠና አረመኔ ጨካኝ ስለሆነ አንተ ተው ብዬህ ነበር እያለች ማልቀስ ጀመረች። ሉላዬ የመጣውን መቀበል ስላለብኝ አሁን ባደረግኩት ነገር አልጠጠትም። እኔ የምጠጠተው ግን አንቺን የሚያሳጣሽ መስሎ ነው። የሚያሳጣኝ መስሎ የታየኝ ነገር ቢኖር እኔ እስር ቤት ስገባ አንቺን ፈልጎ ዝና ያገኝሻል፣ ያ ብቻ ነው። ወደ ቀድሞ ህይወትሽ አንቺ እንዳትመለሽብኝም ነው እንጂ የምፈልገው ሌላውን እንደመጣ አጋፈጠዋለሁ በማለትም ለሉላ መለሰላት። እንግዲህ የጠበቃው ባልተቤትም የተነገራትን ዳጣ ሁሉንም ብትነግራትም ግን ደግሞ ለምን እንደሀረክ ብላ ጠበቃውን ስትጠይቀው ጠበቃውም አርፈሽ ተቀመጪ፣ የሚያገባሽ ነገር የለም፣ ከፈለግሽ ልጆችሽን ይዘሽ ከዚህ ቤት መኖር ትችያለሽ፣ ካልፈለግሽ ደግሞ መውጣት ትችያለሽ እንጂ እኔ የፈለግኩትን ነገር ካላደረግኩኝና ጥላቶችን በመንገድ መጉዳት እንዳለብኝ ጠንቅቄ ስለማቅ ከዚህ ነገር መቆጠብ የለብኝም ብሎ እቅጩን ነገራት። የጠበቃው ሚስት ባሏን ማሸነፍ ስላልቻለች ለነ ሞገስ የመለሰችላቸው መልስ ምንም ላደርገው አልቻልኩም፣ ተሱ ቤት ልጆችን ይዤ በወጣ የኔ ስቃይ ይበዛል፣ ቢያንስ ለልጆቹ ወጭና ለልጆቹ
ትምህርት ህይወት ያስፈልጋቸዋል በማለትም ሁሉን ችዬ ነው ሁሉን አውቄ ነው የምኖረው እናንተ እንደ አዲስ አድርጋችሁት እንጂ በማለትም መለሰችላቸው። እንግዲህ የቅድስት መጨረሻ ብሩክና መሀሌት አሁን ላይ በጣም እየተጨቃጨቁና እየተጣሉ ይገኛሉ። እሱም ምንድን ነው እያደረገች ያለችው ነገር ሆን ብላ እንደሆነና አሁን ከቅድስት ጋር እንዳለያየችው የተሰማው ብሩክ አንቺ አረመኔ ቡዳ ከዚህ ቤት ውጪ ሲላትም በፍጹም እኔ አልወጣም፣ አንተን የግሌ የማደርግበት እድሌ ነው የተመቻቸልኝ፣ ስለዚህ ብታርደኝም አልወጣም አለችው። በዚህን ሰዓት ምን ብላ ነው የምትወጣው? አንተ ተልከስክሰህ ደካማ ጎንህን አሳይተሃት መቼም አትወጣለህም። ምስኪኗን ልጅ ለአንተ ዋጋ የከፈለችውን ቅድስትን አስወጥተህላታል አንተ በራስህ ጊዜ። ስለዚህ እንደፈለግከውን ከዚህ በኋላ አንተ አለ ብዬ በፍጹም ወደ ቤትህ አልመጣም። ቅድስትን አንተን እንደምድርህ ቃል ገብቼላት ቃሌን እጥፍ አስበላኸው በማለትም መጮህ ጀመረ። መድብል በጣምም ተናደደበት። ቅድስት ወደ የት እንደምትሄድ እንኳ አታውቅምና የንደቷን ጓዟን ጠቅልላ ከቤት መውጣቷን ብቻና ብቻ ነው የምታውቀው። ግን ደግሞ አንድ ልቧ ለምሳሌ ተጎተተ። እዚህ ቤት የምኖርበት ምክንያት የለኝም ስትልም ምሳሌ እኔሳ ቅድስቴ ስትላትም አንቺ ስትናፍቂኝ መጥቼ አይሻለሁ። አይ እዚህ ቤትማ ድጋሜ አልመጣም፣ ትምህርት ቤት ስትሄጂ ጠብቄ አወራሻለሁ፣ አታስቢ። ከዛም በኋላ እኔ ጋር መተሽ መኖር ከፈለግሽም ነገሮችን አመቻችቼ አብረን እንኖራለን ብላ ጥላት ሄደች። ብሩክ የመጨረሻ ልቡ ተሰበረ፣ ማልቀስም ጀመረ። አሁን መነፋረቁ ምን አመጣው? አባዬ አንተ ጥፋተኛ ነችን አረመን ያስገብታለች ምሳሌ